ሰላም ጤና ይስጥልኝ የአውራፕላስ ቤተሰቦች። ዛሬ ዓለምን ያስገረመና ሳይንቲስቶችን ያስደሰተ አንድ ሰበር ዜና ይዘንላችሁ ቀርበናል። ለዘመናት ከመሬት ውጭ ሌላ መኖሪያ ይኖር ይሆን ስንል ለጠየቅነው ጥያቄ ምላሽ የሚሆን ፍንጭ ተገኝቷል። ናሳ ሁለተኛዋ መሬት ልትሆን የምትችል አዲስ ፕላኔት ማግኘቱን ይፋ አድርጓል። ይህች ፕላኔት የት ነው የምትገኘው? ለሰው ልጅስ መኖሪያነት ትስማማለች? ዝርዝር መረጃውን አሁን እናቀርባለን። ስለ አዲሷ ፕላኔት ዝርዝር መረጃ። ይህች አዲስ የተገኘችው ፕላኔት በሳይንሳዊ ስሟ ተብላ የምትጠራ ሲሆን የምትገኘውም ከፀሐይ ሥርዓታችን ውጭ ባሉ የከዋክብት ስብስቦች ውስጥ ነው። ሳይንቲስቶች ይህችን ፕላኔት ልዩ የሚያደርጓት ሦስት ዋና ዋና ነጥቦችን ጠቅሰዋል። ውሃ የመገኘት ዕድል፣ ፕላኔቷ ከምትዞረው ኮከብ ያላት ርቀት፣ በጣም ሞቃታማ ወይም በጣም በረዷማ እንዳትሆን አድርጓታል። ይህም ፈሳሽ ውሃ በላዩዋ ላይ ሊኖር እንደሚችል ትልቅ ተስፋ ሰጥቷል። ከባቢ አየር በጄምስ ዌብ ቴሌስኮፕ የታዩ መረጃዎች እንደሚያመለክቱት ፕላኔቷ እንደ መሬት ሁሉ ከባቢ አየር አላት። ይህ ደግሞ ለሕይወት አስፈላጊ ኦክስጅን ሊሆን የመሬት ስፋት መጠኗ ከመሬት ጋር ተመሳሳይ መሆኑ የሰው ልጅ በላዩዋ ላይ ቢቆም የሚኖረው የስበት ኃይል ከመሬት ጋር ተቀራራቢ እንዲሆን ያደርገዋል። የሳይንቲስቶች ስጋትና ተስፋ። ምንም እንኳን ግኝቱ አስደሳች ቢሆንም ወደዚያ ለመጓዝ ግን አሁንም ትልቅ ፈተና አለ። ፕላኔቷ ከእኛ በጣም ርቃ የምትገኝ በመሆኗ አሁን ባለን የሮኬት ቴክኖሎጂ ለመድረስ በሺዎች የሚቆጠሩ ዓመታትን ሊወስድ ይችላል። ነገር ግን ሳይንቲስቶች ይህ ግኝት የሰው ልጅ ብቸኛ መኖሪያ መሬት ብቻ እንዳልሆነች ያረጋገጠ ነው ይላሉ። የሰው ልጅ ከዓመታት በኋላ ወደ ሌላ ፕላኔት ሄዶ መኖር የሚችል ይመስላችኋል? ወይስ መሬትን መጠበቅ ይሻላል? ሐሳባችሁን በኮሜንት አጋሩን። የአውራፕላስ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ወቅታዊ የሳይንስና የዓለም መረጃዎችን ያግኙ። ስለተከታተላችሁን እናመሰግናለን።